ልማቶች የሚከናወኑት ሰላም ሲኖር በመሆኑ የአካባቢው ማህበረሰብ ሰላም ወዳድነቱን አጠናክሮ እንዲያስቀጥል በሀገር መከላከያ ሰራዊት የ801ኛ ኮር አባላት ገለጹ። አባላቱ በደሴ ከተማ እየተሰራ ያለውን የኮሪደር ልማት ስራ ጎብኝተዋል። አንተነህ ጸጋይ በሀገር መከላከያ ሰራዊት የ801ኛ ኮር አባላት በደሴ ከተማ እየተሰራ ያለውን የኮሪደር ልማት ጎብኝተዋል። በጉብኝቱ የ801ኛ ኮር አዛዥ ብርጋዴር ጀነራል ዘውዱ ሰጣርጌን ጨምሮ ሌሎችም የሰራዊቱ አባላት ተሳትፈዋል። የሰራዊት አባላቱ የልማት ስራዎች በፍጥነትና በጥራት እየተከናወኑ መሆኑን መመልከታቸውን ገልጸዋል። ቅድሚያ ለሰላም ከሰጠን ሰላም ካለ ኢትዮጵያ ውስጥ ብዙ ነገሮች መስራት እንዳለባቸው የሚያመላክት በችግር ውስጥ ሆነን ትልቅ ነገር መስራት እንደምንችል ያየንበት በጣም አሪፍ የሚባል የኮሪደር ልማት ያየንበት 14 ሜትር ነበረች መንገዷ በተገለጸልን መሰረት አሁን ግን ወደ 46 የሰፋበት በጣም አሪፍ ስራ እየተሰራ ያለበት ሁኔታ ነው። እኔ በግሌ የተመለከትኩት ይሄን ልማት ሳይ የመጨረሻ ትልቅ ደስታ የተሰማኝ ማለትም ሰላም ካለ ብዙ ነገሮች ይሰራሉ። ሰላም ለሰው ልጅ አስፈላጊ ነው። ከመጀመሪያ አንስቼ ስመጣ ለመጀመሪያ አይደለም ደስ ይለኝ አቃታለሁ። ደስን በደንብ አርጌ የተቆራረጡ አስፋልቶች ነበሩ ለትራንስፖርት የማይመቹ እነሱ ተጠግነው አይቻለሁኝ። ከበፊቱ አሁን የተሻለ ለውጥ አለ። በጣም ትልቅ ስራ ተሰርቷል። እዚህ ላይ ዛሬ ወለት ያየሁት እየተሰራ ያለው የኮሪደር ልማት ቴክኖሎጂ አዘል ነው። እውነት ለመናገር እንደ በፊቶቹ ስራ አይደለም። ኢቭን መንገዶቹ ላይ መብራትም ሆነ የውሃ የምናምን ቧንቧዎች በስር ነው የሚቀበሩት። እንደ ድሮ እንደዚህ የሚቆም የኤሌክትሪክ ፖል ምናምን የለም። ያ ማለት ምንድነው? ከሌሎቹ ሀገር እየተፎካከርን ነው ማለት ነው። በዚሁ ከቀጠልን የሚገርም ስራ እየተሰራ ነው ያለውና ደስ ብሎኛል። ልማቶች የሚከናወኑት ሰላም ሲኖር በመሆኑ የአካባቢው ማህበረሰብ ሰላም ወዳድነቱን አጠናክሮ ሊያስቀጥል ይገባልም ብለዋል። ለዚህ ሰላም መምጣት ለአካባቢው ሰላም መረጋገጥ ከመከላከያ ጎን የጀርባ አጥንት ሆኖ ህዝቡ ነው በይበልጥ እየደገፈ ያለው ሁኔታ ሁሉ ወደ ሰላም የሚያመራን መንገድ ፋናዊ ሆኖ ህዝቡ መከላከያ ለሰላም ብዙ ተጋድሎ እያደረገ ህዝቡ ግን በበላይ እያገዘና የከተማውም የጸጥታ ኃላፊዎች ጸጥታ መዋቅር ውስጥ ያሉ ሰዎችም የራሳቸውን አሻራ እያሳረፉ በመምጣታቸው ነው እዚህ የደረስነው። እኛ ዓለም ከደረሰበት መድረስ እንችላለን። ጦርነት ለሰው ልጅ ጎጅ ነው። ምንም የሚነሳም አይደለም። ከሰላም ጋር የሚነጻጸርም አይደለም። በገንዘብ የሚተመን አይደለም። ሰላም ወሳኝ ነገር ናት። ሰላም ደግሞ ከገነት ትሰፋለች። ነገ በኋላ ሁላችንም አንዱን ከህዝባችን ጎን ሆነን ህዝባችን ከጎናችን ሆኖ ሰላምን ለማምጣት የማይከፈል ዋጋ የለም። በተለይ አሁን ላይ ያየነው ነገር በእውነቱ የሚያስገርም ነው፣ ደስ የሚል ነው። ይሄ ምንድነው? ከህዝቡ ቅንነት የተነሳ ነው ይሄ ሊሰራ ይቻለው ማለት ነው። ውስጣችን የነበረን ባንዳ ህዝቡ አውጥቶ ባይሰጥና ከተማዋን ጽዱ ባያረጋት ኖሮ ይሄ ስራ አይሰራም ነበር። በጉብኝቱ የተገኙት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ በከተማዋ አስተማማኝ ሰላም በመኖሩ ያለ ስጋት የልማት ስራዎች እየተከናወኑ እንደሆነ አስረድተዋል። የጸጥታ ኃይሉ ሀገርን ለመጠበቅ መስዋዕትነት እየከፈለ መሆኑን ያነሱት ተቀዳሚ ምክትል ከንቲባው የልማት ስራዎቻችን ሁሉ በተያዘላቸው መርሃ ግብር እንዲጠናቀቁ እያበረከተ ያለው ሚናም የላቀ ነው ብለዋል። የጸጥታ መዋቅራችን የሚያደርገውን ስራ ህዝቡ አጋዥ በመሆኑ ከተማችን ሰላም ውላ ሰላም በማደሯ ህዝባችንን ተስፋ ያለው ህዝብ ሆኖ በመፈጠሩ ነው ይሄ ልማት እየለማ ያለው። እኛ የሰላም የጸጥታ ስራዎች ላይ ብቻ ተወጥረን ብንውል ብናድር ይሄንን የልማት ውጤት ልናመጣው አንችልም። የሰላሙ ትርፍ በጣም ብዙ ነው ማለት ነው። ስለዚህ በዚህች ሰላም ውስጥ ህብረተሰባችንን ልማትን እንዲያጣጥም የማድረግ ስራ በሰፊው ምንሰራበት ሁኔታ ተፈጥሮ እየሰራን እንገኛለን። ማህበረሰቡ ምንጊዜም ከሰራዊቱ ጎን መሆኑን ተቀዳሚ ምክትል ከንቲባው ገልጸዋል።